ሰውን መሳደብ ከመንግስተ ሰማያት ያወጣል። ስለዚህ ከመንግስተ ሰማያት ካወጣ ምኑን ትንሽ ሆነ? ትልቅ ነው በቃ። ከሰውነት ውስጥ ግን መርዝ የሚወጣ ከሆነ በተደጋጋሚ ክፋት፣ ስድብ፣ ተንኮል የምታወጣ ከሆነ ነፍስ ትቆሽሻለች። ከዛ ራስህን ትጠላለህ፣ ታብዳለህ። መጨረሻ የምትሆነው እንደዚህ ነው። ለዘላለም በሳት ሲቃጠሉ መኖር፣ በጨለማ መኖር፣ ረዳት የሌለበት የማይቋረጥ ጩኸት። የሆነ ጊዜ እኮ ጩኸት ይሰማል፣ በዚያ ግን ጩኸት ጥርስ ሲያፋጩ መኖር። የነዳያን ቤት ናት መንግስተ ሰማያት። በዚህ ዓለም የተቸገሩ ያለቀሱ፣ የተራቡ፣ የተጠሙ፣ የተገደሉ፣ በግፍ መከራ የተቀበሉ የነሱ ቤት ናት መንግስተ ሰማያት። እግዚአብሔር ከሚያመጣው ቁጣ በምድርም በሰማይም ለመዳን እንደ ርኅራኄ ያለ መድኃኒት፣ እንደ ቸርነት፣ እንደ ምሕረት ለሰው መራራ። አሁን እግዚአብሔር ለምን አራራልን በእኛ ዘመን ብንል ዋናው ምክንያት እኛ ለሰው ርኅሩኄ አይደለም። የክርስቲያናችን ሰላማዊ ሆና ወደ ቀደመ ክብሯ ትመለስ ከተባለ በምድራችን ላይ ርኅራኄ ሊኖር ይገባል። ርኅራኄ ከሌለ በዚህ ጭካኔ ከቀጠልን ግን የእግዚአብሔር ምሕረት በእኛ ሊገለጥ ፈጽሟል። እንደምን ቆያችሁ ውድ የሚዲያችን የፍኖተ ሕይወት ተከታታዮች፣ ዛሬ ዘንላችሁ የቀረብነው የቅዱስ ዮሐንስ አፈወርቅ ተግሣጽ ተከታታይ ትምህርት ነው። ሳምንት መግቢያውን አይተን ነበር። ዛሬ ደግሞ በቀጠሯችን መሰረት ተግሣጽ አንድን የምንጀምር ይሆናል። ያሬድ ካህን ጥዑመ ልሳን ያሬድ ካህን መምህር እንኳን ሰላም ቆይልን። እንኳን ደህና ቆያችሁ። ያው ዛሬ እንግዲህ ተግሣጽ አንድን ነው የምንቀጥለውና ተግሣጽ አንድ ላይ ቀዳማዊ ይለዋልና እስቲ ይህ ቀዳማዊ የሚባሉ ለምንድን ነው? ከዚህ እንጀምር። በእግዚአብሔር ረዳትነት እና ወበስነ ሀብቱ በሀብቱ ውበት እና ስጦታ የአባታችን የቅዱስ ዮሐንስ አፈወርቅን የቁስጥንጥንያውን ሊቀ ጳጳሳት የተግሣጹን ጽሕፈት ማብራራት መተርጎም እንጀምራለን ብለው ጸሎቱ፣ ልመናው፣ በረከቱ፣ ሀብቱ፣ አማላጅነቱ፣ ረድኤቱ ከሁላችን ጋር ይሁን ብለው ነው የሚጀምሩት እና የመጀመሪያው ከ34ቱ ተግሣጻት የመጀመሪያው ተግሣጽ ቀዳማዊ ይላል። ስለ ሁለት ምክንያት ነው ይላሉ መተርጉማኑ ቀዳማዊ ያለው። ቀዳማዊ ማለት የመጀመሪያው ከ33ቱ የሚቀድመው ይሄ ነው የመጀመሪያው ተግሣጽ። ሁለተኛ ደግሞ ሲጀምር ተግሣጽ አንድ ወይም ተግሣጽ ቀዳማዊ በእንተ ኩነኔ ነው የሚለው ስለ ቅጣት፣ ስለ ዘላለማዊ ቅጣት ስለሆነ የኩነኔ ገሃነምን ነገር የገሃነምን ቅጣት የሚናገር የመጀመሪያው ተግሣጽ ነው። በዚያኛው ዓለም በሕጉ ያልኖሩ ስለሚቀጡት ቅጣት በሌሎቹም አንቀጾች ቢናገርም ግን በዚህ ደግሞ የመጀመሪያ አድርጎ ስላመጣው በዚህ ምክንያት ቀዳማዊ ተብሎ ይጠራል። ከዚሁ ጋር ተያይዞ ወበይንተ ምንዳቤ ዘይመጽእ እምኀበ ኃጢአት፣ በተለይ ቅጣት የሚመጣው የገሃነም ቅጣት ከኃጢአት የተነሳ ነው እና ኃጢአት ቢሰሩ ኃጢአት ከመስራት የተነሳ ደግሞ የሚመጣው ፍዳ የሚናገር ተግሣጽ ነው ይሄ ተግሣጽ። እሱ ብቻ ሳይሆን ሰው ቅጣቱን ብቻ አይደለም የሚናገረው፣ ደግሞ የማያስቀጣ ስራ ቢሰራ ወበይንተ በቁኤት ዘይከውን እምገቢረ ትሩፋት፣ ትሩፋት ቢሰሩ ትሩፋትም ከመስራት የተነሳ የሚገኘውን ጸጋ ክብርም ይናገራል። የክፋትን ውጤት የደግነትን ደግሞ ዋጋ የሚናገር ስለሆነ በዚህ ምክንያት ቀዳማዊ ተግሣጽ ተብሏል። በተለይ ደግሞ እሳተ ገሃነም ፈጽማ እንድታቃጥል እንድትጎዳ በክፋት ምክንያት አንዱ የሰው ልጆች የሚገጥማቸው መከራ በገሃነም የሚመጣው ቅጣት ስለሆነ እሱ ደግሞ በጣም ከባድ መሆኑን አጽንቶ አብራርቶ የሚናገር ተግሣጽ ነው አንደኛው ተግሣጽ። እዚህ ላይ ከምናያቸው በትርጓሜ ላይም ከምናነባቸው ሌላው የዘላለማዊ ኩነኔን በተመለከተ አጽንኦት ሰጥቶ ነው የሚያብራራውና እስቲ የዘላለም ኩነኔ ምን ይመስላል? ሰዎችን በሃይማኖት ከሚያጸናቸው በምግባር ከሚያቀናቸው መሰረታዊ ነገሮች አንዱ ዘላለማዊ ቅጣትን ማወቅና መረዳት ነው። በዚህ ዓለም የሚደረጉ ጥፋቶችና መከራዎች በሙሉ ይህንን ካለመረዳትና ካለማወቅ ልንሰማው እንችላለን፣ ልንናገረው እንችላለን። አንድ ነገር ግን አውቀናል የሚባለው ተረድተነው በተግባር ስንኖረው ነው። ለምሳሌ ቅጣት እንዳለ የሚናገር ሰው ብዙ ሊሆን ይችላል፣ ግን ቅጣት እንዳለ የምናውቅ አይመስለኝም። ምክንያቱም እውቀት የሚባለው ተረድተነው የኖርነው ቀን ገብቶናል፣ በትክክል አውቀነዋል ይባላል። ለምሳሌ በምድር ላይ ከፍተኛው በደል የሚባለው አይሁድ ጌታ ላይ ያደረጉት በደል ነው። የመጨረሻው እንግዲህ ግፍና መከራ
እሱ ግን የሆነው በምንድን ነው ሲባል ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ ሶበሰኪ አይመሩ እምይሰቀልዎ ለእግዚአብሔር ስብሐት ቢያውቁስ ኖሮ የክብርን ጌታ ባልሰቀሉት ነበር ብሎ ችግሩ ለዚያ ሁሉ ጥፋት ያበቃቸው አለማወቃቸው እንደሆነ። ስለዚህ አባቶቻችንም እንደሚሉት ሰውን ለደግነት ደግ እንዲሆን ጽድቅ እንዲሰራ በሃይማኖት እንዲጸና ከክፋት እንዲጠበቅ የሚያረጉት ነገሮች ሁለት ናቸው ይላሉ። አንደኛው ጣዕመ መንግስተ ሰማያት፣ ሁለተኛው መራራ ገሃነም ነው። በጣም ብዙ መራራ ነገሮች አሉ። እንደ ገሃነም መከራ ግን መራራ አይደለም። ዮሐንስ አፈወርቅ በሌላ ድርሰቱ የዚህ ዓለም መከራ ከገሃነም መከራ አንጻር ስናነጻጽረው እንደ እሳት ስዕል ነው ይላል። አሁን እሳትን እየነደደ ስዕል መሳል ይቻላል፣ ብንቀርበው ግን አይፋጅም። ስዕል ነው ወረድ። ከገሃነም መከራ አንጻር የዚህ ዓለም መከራ እንደዚያ ነው፣ እንደ ስዕል ነው፣ እንደ ኢምንት ነው ይላል። ስለዚህ ከባድ ነው ማለት ነው። ይሄን የምናነሳው ለምንድን ነው? መራራነቱን ተረድተን ጠልተነው ወደሱ የሚያስገባ ስራ እንዳንሰራ እንድንመለስ ለማሳሰብ ነው። እና በዚህ ውስጥ ሊቁ የዚህን መከራ ሲገልጸው ምንድነው የሚለው? የገሃነም እሳት ፈጽማ እንድታቃጥል ታቃጥላለች፣ ትጎዳለች ይልና ወአልባቲ ብርሃን። አሁን በዚህ ዓለም ያለ እሳት ካነደድክ እሳቱ አንዱ መገለጫው ብርሃን አለው። አትሊስት ጨለማ ይገፋል፣ ያቃጥላል እንጂ ብርሃን አለ። ያኛው ግን የሚለየው በምንድነው? እሳት አለ፣ ብርሃን የለውም። ይሄ ማለት ምን ማለት ነው? ላንተ የሚሰጥህ አንድም ጥቅም የለም ማለት ጉዳት ብቻ ነው። ከዚያ የምትድነው ደግሞ ከዚያ ቅጣት የምትድነው ርሩ ስትሆን ነው። ወበይንተ ገቢረ ምሕረትህ፣ ከዚህ መከራ የምትድነው በምጽዋት ነው ይላል። ደግነት ናሁኪ አንጻሐነ እግዚአብሔር፣ ከኃጢአታችን በጥምቀት አንጽቶናል፣ በደሙ አንጽቶናል። ጥምቀት ያለው ደሙን ነው። የሚያነጻንማ በጥምቀት አይደለምን ቢሉ ደሙን ዕለት ያገናኘዋል ከውሃው ጋራ ማለት ነው። ከጌታችን ጎኑን ሲወጋ ደምና ውሃ ፈሶታል። ስለዚህ ደሙን ነው ጥምቀት ያለው። ጥምቀት ያለበት ምክንያት አንደኛ ዕለት ያገናኘዋል ማለት ዕለተ ዓርብ ነው ሁለቱም የፈሰሱት። ሁለተኛ ጸአት ያገናኛቸዋል ማለት ሁለቱም ከጎኑ ነው የወጡት። ሶስተኛ ደግሞ ከጥቃቅኑ ካልታወቀ ኃጢአት በደሙ ያነጻናልና ንስሐ ገብተን ዝንጋኤ የገጠመን የረሳነው ኃጢአት ቢኖር ስጋው ደሙ ስንቀበል ኃጢአት ይደመሰሳል። እና ቅዱስ ዮሐንስን በመልእክቱ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻሐነ እምኩሉ ኃጣውኢነ፣ ከኃጢአታችን ሁሉ ያነጻናል ያለው ከዚህ የተነሳ ስለሆነ ስለዚህ ነው የሚናገረው ማለት ነው። እና ይህንንም በመጽሐፍ ኃጢአት ዘእምቅድመ ቁርባን ይሰረይ በጥምቀት፣ ከቁርባን በፊት ያለ ኃጢአት በጥምቀት ይሰረያል። ወምድረ ጥምቀት፣ ከጥምቀት በኋላ ልጅነትን ከተቀበልን በኋላ የምንሰራው ኃጢአት ደግሞ ይሰረይ በስጋሁ ወበደሙ፣ በክርስቶስ ስጋና ደም ስለሚሰረይ ነው። እና የገሃነም መከራ በየመሃሉ በደንብ ያብራራዋል። ግን እሳት አለ፣ ብርሃን የለውም፣ የሚያቃጥላለው ጉዳት ያለው መሆኑን ይገልጻል ማለት ነው። ስለዚህ ኢንቅረብ ግቡራ ሀበ ምንትን ይምርኩስ፣ በቃ ወደ ክፉ ነገር መቅረብ የለብንም ከዚያ እሳት ለመዳን ይል። እሺ፣ በዚሁ ተግሳጽ ላይ ሊቁ ከሚያነሳቸው ነገሮች አንዱ የኃጢአት ትንሽና ትልቅ ያለውም ብሎ ነው በተግሳጹ ላይ ጽፉና፣ ይህ ማለት እንዴት ነው? የኃጢአት እንዴት ትንሽና ትልቅ ሊኖር አይችልም? ምንድነው? በተለይ በእኛ አስተሳሰብ ይሄ ችግር የለውም፣ ይሄ ችግር አለው። ሰው መሳደብ፣ ለምሳሌ ስድብን፣ ጸብ፣ ክርክርን፣ ሐሰትን እንደቀላላው መዋሸትን እንደቀላል ነው የምናየው። ግን እነዚህ ሁሉ ምንድነው የሚለው ሊቁ? ትንሽ የምንላቸው አሉ በእኛ አስተሳሰብ። በእርግጥም ደግሞ ከአንዳንዶቹ ለየት የሚሉ አሉ። ግን እንዴት ነው የምናያቸው የሚለውን በደንብ ያብራራል። ኢንቅረብ ግሙራ ሀበ ምንትን ይምርኩስ እስመ ንዑሳት ኃጣው ይሰማያ ርሳተ። ጥቃቅኑ ኃጢአት የምንላቸው ርሳት ጉስቁልና ይባላሉ። ንዑሳት ዘውእቶን ይልና ንዑሳት የተባሉትም አንደኛ ጽርፈት ስድብ ማለት ነው። ሁለተኛ ጋይዝ ጸብ ክርክር፣ ሶስተኛ ሐሰት መዋሸት፣ እነዚህ ናቸው ይልና እነዚህ ግን በእኛ ሕሊና ውስጥ ትንንሾች እንላቸዋለን እንጂ ይላል ወባይቱ እላሰ ንዑሳት አላ አብያት ጥቀ፣ እነዚህ ግን ታላላቅ ናቸው ነው የሚለው።
ለምን ካላችሁኝ እስመ እማንቱ ያርህቃ መንግስተ ሰማያት ከመንግስተ ሰማያት ያወጣሉ። ስድብ ሰውን መሳደብ ከመንግስተ ሰማያት ያወጣል። ስለዚህ ከመንግስተ ሰማያት ካወጣ ምኑን ትንሽ ሆኖ ትልቅ ነው በቃ። ስለዚህ በእኛ ህሊና ውስጥ ይሄ ችግር የለውም ይሄ ችግር አለው እንላለን። ኃጢአት ከሆነ ግን ከመንግስተ ሰማያት ያወጣል። በእኛ ዘመን ዝም ብሎ መዋሸት እንደ ተራ ነገር ይቆጠራል እንጂ መጽሐፍ ግን ወሐሰት ርዕሰ አመፃ ነው የሚለው። የኃጢአት ሁሉ ራስ ሐሰት ነው። ቀላል ነገር በማቴዎስ ወንጌል ምዕራፍ 5 ቁጥር 22 ጌታ ያነሳውን ቃል ያነሳል እዚህ ላይ። እስመ ሰብእ እምከመ ይቤሎ ለእሁሁ ዘጸርቅ ወንድሙን ጨርቅ ለባሽ ያለው ቢኖር አይደል ያለው። ይሄ ማለት ጨርቅ ማለት በደንብ ሲብራራ ልብስ የሚባለው ደህና ያልተቀዳደደ ያላረጀ ልብስ ነው። ጨርቅ ማለትም የተወጫጨቀ ድሪቶ እንደማለት ነው። ጨርቅ ለባሽ አሮጌ ለባሽ ድሃ ብሎ መስደብ በእሳተ ገሃነም ያስቀጣልና ብሏልና ጌታ። ትንሽ አይደለም ኃጢአት ትልቅ ነው። ምክንያቱም ለገሃነም አብቅተዋል። ወለዘይ ጸርፍህ ላይለ እሁሁ ጸረፈከ ላይለ እግዚአብሔር። ወንድሙን የሚሰድብ እግዚአብሔርን ይሳደባል። ሰው የተፈጠረው በእግዚአብሔር አርአያና ምሳል ነው ብለህ የምታምን ከሆነ እውነቱ ሚያ ስለሆነ ሲጀመር ስድቡ በደል ነው። የእግዚአብሔርን አርአያ ነው የተሳደብከው። ከዚያ ሲያልፍ ደግሞ ሕግ የሰራውን ጌታ ሕጉን ያቃለለው ለእግዚአብሔርም ፍቅር እንደሌለ ማሳያ ነው። ምክንያቱም ብትወዱኝስ ትእዛዜን ጠብቁ ብሏል። አንዱ ትእዛዝ ይሄ ነው። ኢትጽርፍከ በነሲሐ ሕግጋቲሁ ለእግዚአብሔር። የእግዚአብሔርን ሕግ በመተላለፍ እግዚአብሔርን አትስደበው ይላል። ስለዚህ እግዚአብሔር ያዘዘውን ትእዛዝን መጣስ ሰውን አይደለም በዋናነት እንትን ያልነው ያሳዘን ነው። ሕጉን የሰራውን እግዚአብሔር ነው። በስነ ተፈጥሯችን ሰው የሚጠላን ከሆነ እንዲህ አድርጎ የፈጠረን እግዚአብሔር ስለሆነ ምን ወደ ማለት ይሄዳል? አላዋቂ ፍጥረትን የፈጠረው እግዚአብሔር ብሎ ፈጣሪውን መንቀፍ ነው የሚሆነው። ምክንያቱም እግዚአብሔር በፍጥረቱ ያን ሰው ሲፈጥር ጉድለት የሚያስወቅሰው ጉድለት አምጥቷል። አላዋቂ ጉድለት ያለበት አካልን የፈጠረው የሚል ወቀሳ ወደ እግዚአብሔር እየሰነዘረ ነው ይሄ ሰው። ስለዚህ ጠቡ ከእግዚአብሔር ጋር ነውና ስድብ፣ ነቀፌታ፣ ሰውን ማዋረድ እነዚህ ሁሉ ነገሮች የሚያጣሉን ከእግዚአብሔር ጋር ነው። ሶሻል ሚዲያችን ቢመረመር ኑሯችን ቢመረመር የተሳደብናቸው ስድቦች ቢወጡ ምን ያህል ዘመን ከእግዚአብሔር ጋር ተጣልተን እንደኖርን ማሳያዎች ናቸው። ይሄንን በጣም ሲያጸና ምን ይላል ሊቁ? ንቀብ ልሳነነ በሰናይት ተግሳጽ በበጎ ተግሳጽ አንደበታችን እንጠብቅ ወንሚጥ ቃለ ጽርፈት በሰናይ ቃል የስድብ ቃላችንን ወደ በጎ አነጋገር እንለውጠው። ከአንደበታችን ጽርፈት ስድብ ሰው የሚያዋርድ ነገር አይውጣ ይልና እስመ ፈጣሪ ሎቱ ስብሐት የዋሃበነ ልሳነ ከመ ንጽርፍ ቦቱ። እግዚአብሔር አንደበት የሰጠን እንድንሳደብበት አይደለም። እንደዚህ ከሆነ አሁን የኛ እግዚአብሔር የሰጠን ሐዋሳት እሱ ለፈጠረለት ዓላማ ውሏል አልዋለም የሚለውን ጥያቄ መጠየቅ እንችላለን። ሳይሳደብ የሚውል ሰው እውነት ይኖር ይሆን? አሁን እንደውም በየጊዜው የአውሬው አፍ ተሰጠው በቃ የስድብ ቃል የሚናገሩ በቤተክርስቲያንም ላይ እናያለን። እግዚአብሔር ግን እንዲህ አይነት አንደበት አልሰጠንም። የሰጠን የምስጋና ነበረ ማለት ነው። የምስጋና በነገራችን ላይ ለዚህ ነው ሰው በሃይማኖት ጸንቶ ክርስትናውን ጠብቆ ኖሮ ለቅድስና ሲበቃ ሕዋሳቱ በሙሉ ምስጋና የሚቀርብላቸው ይሆናሉ። ለምሳሌ እመቤታችንን መልኳን ከራስ ፀጉሯ እስከ እግር ጥፍሯ ቆጥረን የምናመሰግነው ለተፈጠረለት ዓላማ ስለዋላቸው። ፀጉሯ ድንግል ነው፣ ገጿ ድንግል፣ ቅንድቧ፣ አይኗ፣ አፍንጫዋ፣ ጥርሷ፣ አንገቷ፣ እያንዳንዱ አካሏ ድንግል ንጹህ ለተፈጠረለት ዓላማ ለቅድስና የኖረ ስለሆነ ሰላም ለስርተ ርእስኪ ለርእስኪ ለገጽኪ ለቀራንብትኪ እያል ሕዋሳቶቿን እናመሰግናቸዋለን። ሌላው በጣም የሚያስገርመው አነጋገሩ ከዚሁ ጋር በተያያዘ ምንትብከ በቆየት ለመትቤ እገሌ እኩይ ውእቱ፣ እገሌ ክፉ ነው በማለት ምን ትጠቀማለህ? ይሄ ማለት ክፉ በማድረግ አንድ ሰው ሰውን በመሳደብ በማዋረድ ክፉ በማድረግ በአግባቡ መተቸት ይሄ ነገር መስተካከል አለበት ማለት ክፋት የለውም። ግን በዓላማ የሰውን ልቡና ለመስበር አንገት ለማስደፋት ምንናገረው ነገር ምናደርገው በጠቅላላ ገሌ ክፉ ነው ብሎ መሳደብ እንዲህ ብሎ ማውራት መናገር በራሱ ጥቅሙ ለማን ነው? ማንን ነው የሚጎዳው? የሚለው ማስተዋል ቢኖር ብዙ ጥፋቶች አይኖሩም ነበር። ለምንድን ነው ይሄን የምንለው? ሊቁ እንዲህ ብሎ ይመልሳል። አኮኑ ታመጽ ሐሳረ ለረስከ በእንተ ዘአይሰምከ ሎቱ። መግደል እንዳይመስልህ፣ መግደል፣ ማፈናቀል፣ ማሰደድ ይህን ተው።
እገሌ ክፉ ነው ብለህ በማውራትህ መጀመሪያ ለራስህ ነው ሐሳር የምታመጣው ይላል። ምክንያቱም የኛ ሰውነት በጎ የምናፈልቅበት በጎ የሚፈልቅበት ከሆነ ሰውነት እየታደሰ አይምሮ ጤናማ እየሆነ ነው የሚሄደው። ከሰውነት ውስጥ ግን መርዝ የሚወጣ ከሆነ በተደጋጋሚ ክፋት፣ ስድብ፣ ተንኮል የምታወጣ ከሆነ ነፍስ ትቆሽሻለች። ከዛ ራስህን ትጠላለህ፣ ታብዳለህ። መጨረሻ የምትሆነው እንደዚህ ያለ በተግሳጹ ላይ በደንብ በሰፊው አንስቶታልና ብዙ ጊዜ አሁን ዘመናችንም ለደረስንበት በጣም የክፋት ዘመን፣ ወንድም በወንድሙ ላይ የተነሳበት ዘመን በስርዓት አሁን ነውና አንደኛ ተበዳዩም ተስፋ እንዳይቆርጥ፣ ሁለተኛም ደግሞ የሚበድለውም ከዚህ ክፉ ተግባሩ እንዲያቆም ደግሞ መጽሐፍም እንደሚለው ጉድጓዱን ስትቆፍር አረቅ አትቆፍር የሚለውና በዚህ ጋር በጣም በአጽንኦት ስለሚሰጥ እስቲ ክፋት መስራት ማንን እንደሚጎዳ አጽንኦት ሰጥቶ በጣም ጥሩ። ነቢየ እግዚአብሔር ቅዱስ ዳዊትም ግበ ከረዩ ቅድሜ ወወድቁ ውስቴቱ ይላል። ግበ ከረየ ወደሃየ ወይ ወድቅ ውስተ ግብ ዘገብረ። ስለዚህ ጉድጓድ የሚቆፍሩ ሰዎች ራሳቸው ነው የሚገቡበት ነው የሚለው። ይሄ ደግሞ በታሪካችንም በህይወታችን ውስጥ እናየዋለን። አሁን ለሰው ብለን ያዘጋጀነው ክፋት ራሳችን ጠልፎ ሲጥል እናየዋለን። እና ራሳችን ነው የምናጎሳቁለው። ምንድነው የሚለው? በመጀመሪያ እስመ አጥረይከ አንተ ለነፍስከ ዝክረ ህሱም፣ ክፉ መታሰቢያ ለነፍስህ ገዛህላት ነው የሚለው። መጀመሪያ እሱ እኮ ተሳዳቢ ነው፣ እሱ እኮ ሐሜተኛ ነው፣ እሱ እኮ ክፋተኛ ነው፣ እሱ እኮ ቅናተኛ ነው። ይህን ስም መጀመሪያ ገንዘብ ታደርጋለህ፣ ትገዛለህ። ወትትበሃል ጸራፌ ወሐማዬ፣ ተሳዳቢ ነው በቃ። ይሄ ስድብ አሁን የሚታወቁ አሉ። አሁን በሶሻል ሚዲያ ገና ስትከፍት፣ በእርግጥ የሚያሳዝነው እንዲህ አይነቱን ሰዎች ሰው በጣም ይከተላቸዋል። ይሄ ማለት ምን? ህሊናችን ለክፉ ነገር ተላልፎ የተሰጠ እንደሆነ ማሳያ ነው። በጎን ነገር ህሊናችን አይፈልገውም፣ ከዚያ ተቆራርጧል ማለት ነው እንጂ መጀመሪያ የምታተርፈው ተሳዳቢ ነው፣ ቁም ነገር ካንተ አይጠበቅም። ስለዚህ ስምህ ራሱ ይለወጣል ማለት ነው። እገሌ ብለህ ስትጠራ ተሳዳቢው ነው የሚልህ ሰው መገለጫ ቀጽል ይሆንለታል። እሱ እውቅና ሰጥቶት ማለት ነው። ለምሳሌ በሚታወቅበት አሁን ቅዱስ ጳውሎስ ብትል አሁን ብርሃነ ዓለም ነው ሊልህ የሚችለው። ቀኑን ሙሉ ስትሳደብ የምትውል ከሆነ ግን ምንድነው የምትባለው? ተሳዳቢ ስም ይወጣላል። እስመ ገቢረ እኩይሰ ይትፌጸም ላዕለ ዘይገብሩ ቦቱ እኩየ በባሕቲቱ አላ ይገብሐ በገባሪው። ክፉ ስትሰራ ክፉ ወደምትሰራበት ሰው ከመድረሱ በፊት ክፋቱ መጀመሪያ ካንተ ስለሚመነጭ አንተን ጎርቶ ነው የሚሄደው ነው የሚለው። ወኃጢአትሰ ቅድመ ትበጽሕ ኀቤሁ፣ ኃጢአቱ መጀመሪያ ከሱ ደርሳ ነው ወደዚያኛው የምትሄድ። በጣም ከፍተኛ ተጎጁ እሱ ነው። እኛን ሳትጎዳ ወደዛኛው ራሳችን ተጎርተን ከኛ ነው የተገኘችው። መቼስ ምሬቷ ለእኛም ጭምር ነው፣ ለዚያ ሰው ብቻ አይደለም። እንዲሁም ወደ እሱ ስትሄድ ምሬቷ ቀንሶ ነው፣ እኛ ግን ሙሉ ለሙሉ ነው። ወውእቱ የዐርር ማይረረ ፍሬሃ፣ የፍሬዋን መከር ይሰበስባል። ምቀኛ፣ ቅናተኛ፣ ሌላውም ሁሉ ክፋት የሚሰራ ሰው በጠቅላላ መጀመሪያ ራሱን ይጎዳል። ተሰዳቢው ከስድብ ካልታገሱ መጨረሻው ከመግደል ከመሞት ይደርሳሉ። ዓለም ላይ ያለው እልቂት በሙሉ ከስድብ ነው የተጀመረው። በጎ ስራም በመጀመሪያ የሰራትን ሰው ታድሰዋለች። አሁን በተቃራኒው ስናየው አንድ ሰው በጎ ስራ የሚሰራው መጀመሪያ ራሱን ነው የሚጠቅመው። አንደኛ ስሙ ያ ደጉ ሰው፣ ለድሃ የሚራራው፣ እንባ የሚያብሰው ራሱ ነው። በቃ የራሱን ገጽታን የገነባው። ከዚያ ቀጥሎ ነው ለሰው የሚተርፈው። ራሱን ታድሳለች። ወዘንተሰ ይረክብ በዚህ ወበካሐስ አልቦ ዘይክል ነጊረ ሰናያት ወምንዳቤ ስቃይ ዛሃሎ በይ። እስመ ሰናይት ይእቲ ጥቀ፣ በጎ ነገር ናት፣ አንተን ትረዳሃለች። ይሄ እንደውም በሌላ በተለይ መኃልየ ዘሰሎሞንን በተረጎመበት ድርሳኑ ምን ይላል? በንብ መስሎ ማለት ነው። ሴት ንብ ናት፣ ሚስት ንብ ናት ብሎ ንብ ከተንከባከቧት ለበጎ መዓዛ ከዋለች ማር ትሰጣለች። እና አንድ ባልም ሚስቱን ከተንከባከባት በጎ ቦታ እንድትውል ከእግዚአብሔር ጋር እንድትኖር ካረጋት የበረከት ፍሬ ነው። ልጅ ከመስጠት ጀምሮ ቤቱ የጸጋ የበረከት ቤት እንዲሆን ታደርግለታለች ይልና ከዛ ውጭ ደግሞ ባል አንድ ነገር መታገስ ይኖርበታል። የሚስትን ንድፊዋን። አሁን ገበሬው ማር ለመቁረጥ የሚታገሰው አንዱ ንድፊዋን ነው። ትናደፋለች፣ እሱን መታገስ አለበት ይልና ደግሞ ንብም የምትናደፍ ከሆነ
የምትነድፈውን አካል አይደለም መጀመሪያ የምትጎደው ራሷን ነው ይላል። ስትናደፍ እሾህ ተክላ ስለሆነ የምትሄደው ያ እሾህ ደግሞ ከሷ ነው የሚነቀለው፣ ኃይሏ ይደክማል ይላል እና ንብ የምትሞተው ስትናደፍ ነው። ስለዚህ ሰው መቼ ነው የሚሞተው ከተባለ ሰው መግደል፣ ሰው ማሳደድ፣ ሰው መጉዳት፣ ሰው መጥላት፣ ሰው መሳደብ የጀመረ ቀን እየሞተ ነው የሚሄደው፣ እየኖረ አይደለም። የህይወት መሰረቱ ለሰው በጎ ማሰብ ነው። በነገራችን ላይ ቁጡ፣ ብስጩ፣ ክፉ የሚባል ሰው ረጅም እድሜ አይኖርም። እድሜ ያጥራል ማለት ነው። ብስጩና ቁጡ ስትሆን በሽተኛ ነው የምትሆነው ማለት ነው። ስለዚህ ረጅም ዘመናት ሰፊ ወራት መኖር አትችልም በክፋት ምክንያት። ይሄን ነው የሚያሳየው። ከዘላለም ኩነኔ ለመዳን ምን ማድረግ አለብን፣ ወደ መንግስት ሰማይ ለመግባት ደግሞ ምን ማድረግ አለብን የሚለውን በመጨረሻ ነው። ዘላለማዊ ቅጣቱ ከፍ ያለ እንደሆነ አንስተናል። በተለይ ሊቁ 4 ነገሮችን ያነሳል። አንደኛው እሳት አለ አይጠፋም። ጨለማውን ደግሞ የሚያስወግድ ብርሃን የለም፣ ድቅድቅ ጨለማ አለ። ከዚያ እስራት አለ፣ ጥርስ ማፋጨት አለ። ትሉ የሚጠፋ የሚተኛ አይደለም። እንግዲህ እሳት አለ ግን ትሉን አያቃጥለውም ማለት ነው። ይህ ማለት በሙሉ እዚያ ያሉት ነገሮች ክፉ ለሰሩት ሰዎች ቀጮች እንዲሆኑ የመጡ ናቸው። ይሄን ሁሉ የሚዘረዝረው መከራው ጽኑ መሆኑን ለመግለጽ ነው። ለዘላለም በእሳት ሲቃጠሉ መኖር፣ በጨለማ መኖር፣ ረዳት የሌለበት የማይቋረጥ ጩኸት። የሆነ ጊዜ እኮ ጩኸትህ ይሰማል፣ በዚያ ግን ጩኸትህ ጥርስ ሲያፋጩ መኖር። አዎ በቃ ተስፋ የለውም። እዚያውን ታስረህ አንዱ ካንዱ ሊገናኝ የሚችልበት እድል ሊኖር ይችላል። እዚያ ግን መታየት የለም። መከራው እንዲህ ከሆነ ኃጢአት ከመስራት ትከለከሉ ዘንድ ማልዳችኋለሁ ነው የሚለው ሊቁ። በዚህ ደረጃ ከገለጸ በኋላ ይቅርባችሁ፣ በቃ ለዚህ የሚያበቃው ኃጢአት ስለሆነ ኃጢአት ከመስራት ተከልከሉ። አንዱ መፍትሄ ይሄ ነው፣ ወደ ንስሐ መምጣት ነው። ከኃጢአት መለየት ማቆም አለብን። አትሊስት ተሳስተን ከሚሆነው ውጭ በድፍረት የምንሰራውን እንኳን ብንተው። በጣም ድፍረት ደግሞ ከባድ ስለሆነ ማለት ለሞትም ስለሚያበቃ። ከመከራው ጽናት የተነሳ አባት ልጁን፣ እናት ልጇን፣ ወንድም ወንድሙን አያድንም። በጣም የሚያስገርመው ደግሞ በእግዚአብሔር ዘንድ ምንም ፍጹም ባለሟል ቢኖረው፣ አሁን በዚህ ዓለም ባለሟሎች ወዳጆች አሉን ቅዱሳን። የጊዮርጊስ ወዳጅ አለ፣ የገብርኤል የሚካኤል ወዳጅ አለ አይደለ? በዚህ ዓለም ከኃጢአት ተለይቶ እነሱን ረዳት አድርጎ ወደ ንስሐ መጥቶ ወደ ቁርባን መጥቶ ወደ በጎነት መጥቶ ካልተመለሰ ፍጹም ባለሟል ቢኖረው እንኳን ወደ ገሃነመ እሳት ከተፈረደበት በኋላ በመጨረሻዋ ፍርድ እነዚያ ባለሟሎች ሊያድኑት አይችሉም ነው የሚለው። ልክ አሁን ቅዳሴ ላይ ቄሱ ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል ብሎ እጁን ታጥቦ ከተመለሰ በኋላ መጋረጃው ይዘጋል። እሱ ጌታ መጥቶ ለጻድቃን ፈርዶ በኃጥአን ላይ ፈርዶባቸው ሊፈርድላቸው በኃጥአን ላይ ሊፈርድባቸው ከመጣ በኋላ ከዛ የመጋረጃው መዘጋት ያን የምሕረት መከልከል ምሳሌ ነው። ከዛ በኋላ ንስሐ የለም፣ ከዛ ንስሐ የለም፣ ቁርባን የለም። በቃ በሰራው ልክ ዋጋ ተከፍሎ ወደየቦታው ነው የሚኬደው እና እንደዚህ አይነት ተስፋ ሁሉ የለውም። እስመ ውእቱ ይፈድዮ ለኩሉ በከመ ምግባሩ፣ እንደ ስራው ለሁሉ ዋጋውን ይሰጠዋል ይልና ስለዚህ አንደኛ ከዚያ ክፉ ቅጣት ቃላት ከማይገልጸው ጽኑ መከራ እንድታመልጡ ከኃጢአት ተከልከሉ። አንድ ሁለተኛ ገንዘባችንን ሁሉ ለነዳያን እንመጹት። ለምን ካላችሁ ነዳያን በቤታቸው በመንግስተ ሰማያት ይቀበሉን ዘንድ። የነዳያን ቤት ናት መንግስተ ሰማያት። በዚህ ዓለም የተቸገሩ ያለቀሱ፣ የተራቡ፣ የተጠሙ፣ የተገደሉ በግፍ መከራ የተቀበሉ የነሱ ቤት ናት መንግስተ ሰማያት። የንታ እዚህ ጋር የምናነሳው ነገር መንግስተ ሰማያት በዚህ ዓለም ድሃ ሆነ ማለት ለመንግስተ ሰማያት ይበቃል ማለት ነው። ድህነት ምንድነው? በሃይማኖት ጸንተው ከክፉ ተለይተው በሃይማኖታቸው ምክንያት የሞቱ ክርስቶስን እናገለግላለን ብለው የተራቡ፣ የተጠሙ፣ የታረዙ፣ ብቸኛ የሆኑ እነዚህ ማለት ናቸው። ለክርስቶስ ብለው ያንን ነገር ለዋጋ ለሃይማኖት ብለው ነው እንጂ ቅዱስ አትናቴዎስ በቅዳሴው ዓለምን ለማሳለፍ ሲመጣ ባለጸጋውን በባለጠግነቱ ምክንያት አያፍረውም፣ አይፈራውም። ችግረኛውንም አያዝንለትም። ስለ ድህነቱ አይደለም። በድህነት እንደዛ የኖረው በምን ምክንያት ነው? ኩሎ ሀደግነ ወተሎናከ ምንተን ከነ ንረክብ፣ ሁሉን ትተን ተከተልን። ስለሱ ብለው ምስኪን ይሆናሉ እና የነሱ ናት ያቺ ቦታ በመንግስተ ሰማያት። እነሱ በቦታቸው ይቀበሉን ዘንድ ለነሱ ምጽዋት እንስጥ፣ በእርሱ ዘንድ ሞገስ ባለሟልነት እናገኝ ዘንድ
ከኃላፊው ገንዘብ ለነዳያን ቆርሰን እናጉርስ፣ ቀደን እናልብስ። ይህን ካላደረግን የቃል ዘመድ በገበያ ማይገድ እንዲሉ ምንም የሚጠቅመን ነገር የለም። ክርስቲያን ነን፣ ሃይማኖተኛ ነን፣ እንዲህ እናደርጋለን ብለን ብናወራ ቆርሰን ካላጎረስን ቀደን ካላለበስን ዋጋ የለውም። የቃል ብቻ ነው፣ ምንም አይጠቅምም ማለት ነው። ምጽዋት ለባለጸጋ ብቻ ሳይሆን ደግሞ ለድሃም የተሰራ ሕግ ነው ይላል። ማንኛውም ሰው በአቅሙ መርዳት ይችላል። ከጥቂት ጥቂት የሚሰጥ ሰው ከብዙ ብዙ ከሚሰጡ ሰዎች ይበልጣል ይላል። እንደዚያች መበለት የምጽዋት ስራ ብዙ በመስጠት አይደለም። ሁለት ነገሮችን ከጠበቀ ምጽዋት በእግዚአብሔር ዘንድ ሞገስ ያሰጣል። አንደኛ እንደ ልቡናው ቁርጥ ፈቃድ ወዶ ፈቅዶ አስቦ ሳይጸጸቱ ራርቶ ከልብ መስጠት ይጠይቃል። ለምስጋና ያይደለ፣ ለውዳሴ ለእልልታ ለጭብጨባ ያይደለ፣ ከልቡ በቃ ያን በማድረጉ ምስጋና ሳይሻ ቢሰጥ። ሁለተኛ እንደ ሃይማኖቱ ጽናት በተረዳው ልክ ባለው አቅም ልክ እንደ ሃይማኖቱ ጽናት እንደ አእምሮው ስፋት ቢሰጥ ምጽዋት ይጠቅማል። ምክንያቱም እግዚአብሔር የምንሰጥበትን ዓላማ ነው መጀመሪያ የሚያየው። ለምሳሌ ይነጸረ እግዚአብሔር ላዕለ ቃየል ወላዕለ መሥዋዕቱ፣ እግዚአብሔር ቃየልን አየው። ከዛ ምን ይላል ሐሳቡ? እግዚአብሔር አይበላ ብሎ ግርዱን አቀረበ። ይሄ መስዋዕት ተቀባይነት የለውም። ስለዚህ ከዓላማው የተነሳ ዓላማ ነው በቃ በእግዚአብሔር ዘንድ ብዛቱ ምናምን ለምን ነው ያን ያረከው? ምን አስበህ ነው የሚለው በጣም መሰረታዊ ነገር ነው። ከዚያስ ወነጸረ እግዚአብሔር ላዕለ አቤል ወላዕለ መሥዋዕቱ፣ አቤልን አየው። እግዚአብሔር ንጹሕ ባሕሪ ነው። አየው ሃይማኖቱ ንጹሕ ነገር ይወዳል ብሎ በቃ ንጹሕ መስዋዕት አቀረበ። አቤልን ሲያየው ሐሳቡ ንጹሕ ነው፣ መስዋዕቱም ንጹሕ ነው፣ ተቀበለለት። እና ከዚህ የተነሳ ማድረግ ይገባል። ስለዚህ ከኃጢአት መለየት፣ ለሰው መራራት፣ ምጽዋት ባለን አቅም መስጠት፣ እሱን ደግሞ እንደ ሃይማኖታችን ጽናት እንደ አእምሯችን ስፋት ብናደርግ ከዚያ ከሚያስፈራው ዘላለማዊ ኩነኔ እንድናለን ብሎ ሊቁ ይመክረናል። ለተጨነቀ ሰው ሜንታ ምጽዋት እንደ መፍትሄ ነው የሚል ነገር አንብቤያለሁና እስቲ ሲጀመር የሰው ሕሊና የሚያርፈው በርህራሄ ነው። ለምንድነው? በተፈጥሯችን ክፉ ስናደርግ በጣም ካልባሰብን በስተቀር ክፉ ስናደርግ አእምሯችን መጨነቅ ይጀምራል። ለምሳሌ ፍጹም ሰይጣን ካልተዋህደው በስተቀር ሰው የገደለ ሰው እንቅልፍ አይወስደውም፣ ረፍት አያገኝም፣ ይጨነቃል፣ ይሸበራል፣ የነፍስ ሁከት ይገጥመዋል ማለት ነው። ይሄ ማለት ደግሞ በተቃራኒው የተራበ ብታበላ፣ የተጠማ ብታጠጣ፣ የወደቀ ብታነሳ፣ የሰውን ቁስሉን ብታብስለት ምን ትሆናለህ ማለት ሰላማዊ ሰው ነው የምትሆነው። እና ይሄ ቤተክርስቲያኒቱ ውስጥ የቆየ ከጌታ የተማርነው ትልቅ ትምህርት ነው። ሲጀመር አምላካችንም ራሱን ነው መስዋዕት አድርጎ ሊሰጠን የመጣው። ስጋውን ቆርሶ ደሙን አፍስሶ ሰጥቶን ርህራሄውን ገልጾልናል። ክርስትና እንደዛ ነው የሚኖረው። አሁን ግን በዓለሙም ይሄ በጎ አድራጊ ድርጅቶች ምናምን ሲቋቋሙ እናያቸዋለን። ሃይማኖት እንኳን ባይኖራቸው በምዕራቡ ዓለም በዚህ በአካዳሚኩ እውቀት የሄዱት አንዳንድ ጥናቶች እያወጡ ነው። ከነዚህ ጥናቶች አንዱ እኔ በቅርብ የሰማሁት ለድሃ ለሰው መራራት ማዘን ከዚህ ከጭንቀት በሽታ ያድናል የሚል ጥናት አውጥተዋል እነሱ። ስለዚህ አሁን ያ አስተሳሰብ ቤተክርስቲያን ውስጥ የኖረ ትምህርት ነው። ከጭንቀት ያድናል፣ ብዙ መከራዎችን እንድናልፍ ያደርገናል። በነገራችን ላይ እግዚአብሔር ከቃጣብን መዓት ራሱ መውጫ መንገድ ነው ምጽዋት። እንዲሁም በዚህ በትንቢተ ዳንኤል ናቡከደነጾር ንጉሱ በትዕቢቱ ምክንያት አንድ ራእይ እግዚአብሔር አሳየው። ያሳየው ምንድነው? እኔ ባቢሎን እኔ ነኝ የፈጠርኳት የሚል ትዕቢትና ትምክህት ውስጥ ሲገባ እግዚአብሔር ያሳየው ህልም ምንድነው? የዋርካ ዛፍ ከምድር እስከ ሰማይ የሚደርስ ተተክሎ በጣም ብዙ ቅርንጫፎችና ፍሬዎች አሉት። ከስሩ ደግሞ ማርና ወተት ይፈልቃል። ከታች ልጆቹ እና ባለሟሎቹ መጥተው ይጠጣሉ ያን ማርና ወተት። ፍሬውን ደግሞ አዕዋፋት የሰማይ አዕዋፋት መጥተው ይጠለላሉ፣ ፍሬውን ይበላሉ። የዛፉ ርዝመት እስከ ሰማይ ስፋቱ ደግሞ እስከ አድማስ የሚደርስ ነው። ከዛ ይሄን አየና ድንገት የእግዚአብሔር መልአክ መጥቶ ያን ዛፍ ከወገቡ ላይ ይቆርጥና በገመድ አስሮ ባህር ላይ ሲጥለው ያያል። ከዚያ ምንድነው? ደንግጦ ከእንቅልፉ ተነስቶ ነቢዩ ዳንኤልን አማከረው። ምንድነው ሲለው የዋርካ ዛፍ አንተ ነህ፣ እስከ ሰማይ መድረሱ የመንግስትህ ልዕልና፣ እስከ አድማስ ስፋቱ ደግሞ የመንግስትህን ስፋት ያሳያል።
እና ከላይ ያን ፍሬ የሚበሉ አዕዋፋቱ የምትመራቸው ህዝቦች ሰራዊቶችህ ናቸው። ያንተ ሰራዊቶች ከታች ያሉት ማርና ወተት የሚጠጡት ደግሞ ባለሟሎችህ ናቸው፣ የቅርብ ባለሟሎች። ስለዚህ ዛፉ ሲቆረጥ አዕዋፋቱ ተበተኑ፣ ተንጫጩ ማለት ነው። ስለዚህ አንተም በትዕቢትህ ምክንያት እግዚአብሔር ህይወትህን ሊቆርጠው ነው፣ ልትሞት ነው፣ እሪያ ልትሆን ነው። ከሰውነት ወጥተህ እሪያ ልትሆን ነው፣ አውሬ ማለት ነው፣ አሳማ ልትሆን ነው ሲለው ታዲያ ምን ላድርግ ከዚህ መከራ ለማምለጥ ምን እናደርግ ሲለው ለድሃ ራራ ነው ያለው። ርህራሄ ካሳየህ እግዚአብሔር በምሕረት ይመለስልሃል። እግዚአብሔር ከሚያመጣው ቁጣ በምድርም በሰማይም ለመዳን እንደ ርህራሄ ያለ መድኃኒት የለም። እንደ ቸርነት፣ እንደ ምሕረት ለሰው መራራት። አሁን እግዚአብሔር ለምን አራራልንም በእኛ ዘመን ብንል ዋናው ምክንያት እኛ ለሰው ርህሩሃን አይደለንም። እስኪ የትኛውን ሰው ነው የራራንለት? ይህ ሁሉ ጭካኔ እያለ እግዚአብሔር ለእኛ ምሕረት እንዴት ይልካል የሚለውን ያመጣልና ከዚያ እንደዚያ ሲለው እንዲያውስ ዝም ብዬ ይህን ህልም ካየሁበት ቦታ ከምቀመጥ ሌላ ከተማ ኑሬ ማልመጣ ነቢዩ ያለኝን ከማረግ ብሎ አሁንም በትዕቢቱ ቀጥሎ ሄደና 1 ዓመት ቆይቶ በ1 ዓመት ውስጥ ሲያየው እሪያ አልሆነም። እዛ ያ ውሸተኛ ነቢይ እሪያ ትሆናለህ ብሎኝ ነበረ፣ ይኸው ሳልሞት 1 ዓመት ሆነኝ ብሎ ሲናገር እሪያ ሆነኝ፣ ተለወጠ። 7 ዓመት እንደ ከብት ሳር እየጋጠ ኖረ እና በኋላም እንዳንበሳ አራዊቱ እንዳይዋጭሩት እንዳንበሳ ጋሚ እና ጥፍር አደረገለት። እግዚአብሔር ቸርነቱ መቼስ ማለቂያ ስለሌለው በዚያ ትዕቢት ውስጥ ሆኖ እንኳን ጨርሰው እንደዚህ ቦጫጭራው እንዳያጠፉት እንደ ንጉስ እንዲሆንላቸው ማለት ለአራዊቱ እንደዚህ አድርጎ ጨመረለት። ከዚያ እንዲያ ሲያደርግለት እግዚአብሔር እንዴት ራራልኝ አይደለም ያለ። አሁን ትዕቢት ላይ ነው። ትዕቢቱ ስለማይለቀው ምን አለ? አባቶች ሰው ነበር የሚገዙት፣ እኔ ግን አውሬ ገዛው ብሎ ታበየ፣ ይባስ ጨመረበት። ከዛ 7 ዓመት ቆየ። በኋላ ግን ሲያስበው ያ ሁሉ ቅጣት የመጣበት ለሰው ባለመራራቱ በትዕቢቱ ምክንያት እንደሆነ ሲያውቅ ተጸጸተ። ከዚያ መንግስቱ ዘለዓለም ወምኩና ነው ለትውልደ ትውልድ፣ መንግስቱ ለዘላለም ነው፣ ግዛቱም ለትውልድና ትውልድ ነው ብሎ የተናገረ እኮ አሁን በማይሌት ጊዜ ሲቆም መንግስቱ ዘላለም የሱ እኮ አነጋገር እና ያንን አመስግኖ እንደገና እንዲመለስ በኋላ ግን በትናንት ትዕቢቱ ባለመራራቱ ምክንያት እሪያ መሆኑን እንዲያውቅ የጣቶቹን ጥፍሮች የእሪያ አርጎት አስቀረው ጌታ ማለት ነው። እና ያኔ የዳንኤልን ምክር ለሰው ራራ ቢለው ኖሮ እግዚአብሔር ካመጣው ቁጣ ይድን ነበር። እና ዛሬም ለእግዚአብሔር ምሕረት እንብቃ ከተባለ ሀገራችንን ሰላም ትሆንልን፣ ቤተክርስቲያናችን ሰላማዊት ሆና ወደ ቀደመ ክብሯ ትመለስ ከተባለ በምድራችን ላይ ርህራሄ ሊኖር ይገባል። ርህራሄ ከሌለ በዚህ ጭካኔ ከቀጠልን ግን የእግዚአብሔር ምሕረት በእኛ ሊገለጥ ፈጽሞ አይችልም። እሺ እንታ ከልብ እናመሰግናለን። ውድ ተመልካቾቻችን ተግሳጽ አንድ ይህን ይመስል ነበር። እንደዚህ እንደተማራችሁበት እንደተገነዘባችሁበት እምነታችን ነው። ሳምንት በተግሳጽ 2 እንገናኛለን። እስከዚያ ቸር ቆዩ። ጥዑመ ልሳን መሰረተ ዜማ ወጠነ መሰረተ